ተመልካቾቻችን እንዴት አላችሁ? የአማራ ሚዲያ ኮርፖሬሽን ከአማራ ክልል ገቢዎች ቢሮ ጋር በመተባበር ዘወትር እሁድ ረፋድ 5 ሰዓት ጀምሮ ወደ እናንተ የሚያደርሰው የገቢያችን መሰናዷችን ተጀምሯል። በዛሬው በክፍል 2 ዝግጅታችንም የተጨማሪ እሴት ታክስ ምንነትና ተያያዥ ጉዳዮች ጋር ተያይዞ በክፍል 1 መሰናዶ ወደ እናንተ ማድረሳችን ይታወሳል። ሀገሬን ወዳለው ግዴታዬን ወጣለው ሀገሬን ወዳለው በ1920ዎቹ አካባቢ እንደተጀመረ ይነገርለታል። በቃና አገልግሎት ፍጆታ ላይ የሚጣል ቀጥተኛ ያልሆነ ታክስ ነው። ተጨማሪ እሴት ታክስን መክፈል ያለበት ገዢው ነው። የሚቀንስልንን አይተን እንሄዳለን። አይ እነዚህማ ግብራቸው ከፍተኛ ነው ግብር ስለሚከፍሉ እንላለን። ልዩነት ይኖረዋል እንዴ? ሰው ብዙ ጊዜ የንግዱ ማህበረሰብ ከጠቅላላው ላይ ስለሚያስብ የተጨማሪ እሴት ታክስ ዋጋ ለጫና ፈጠረ የሚሉ ሳቢዎች ይመጣሉ። የተጨማሪ እሴት ታክስ ከሌሎች የታክስ አይነቶች አንፃር ሲወዳደር በቅርብ ጊዜ ከመጡት ውስጥ እንደሆነ መረጃዎች ያሳያሉ። 175 ሀገሮች ይህንን ታክስ ስርዓት ይከተላሉ። እስኪ ስለ አከፋፈል ስርዓቱ እናውራ። በተከታታይነት ወይም በመደበኛነት በሚከናወን ግብይት ላይ ነው። ሌላው እንደዚሁም ከአገልግሎት ላይ ታክስ ይሰበሰባል። ለምሳሌ ቅጥር ታክስ አይሰበሰብበት። እንደው ሁለንተናዊ ጠቀሜታው ወደ ሀገር ውስጥ የሚመጣን ኢንቨስትመንት ለማበረታታት ነው። ሌሎች ሀገሮች ወደ በተለይ ፎረን ዳይሬክት ኢንቨስትመንት ወደ ሀገር ውስጥ ሲመጣ የኢትዮጵያ የታክስ ስርዓት ምንድነው ነው ጥያቄው። መጀመሪያው ጥያቄ ለሻጭም ለገዥም አንድ አቅራቢ ለላኪው እቃ ሸጠለት ሲሸጥለት ዜሮ ሬት አድርግ ያለው ምክንያቱም ይሄ እቃ ወደ ውጭ ስለሚላክ ሳይላክ ሀገር ውስጥ ከቀረግን ሁለቱም ታክሷን ይከፍሏል። ማሳሰብ ግዴታ አለበት። አሁን የተፈለገው ምንድነው? ወደ ውጭ እንዲልክ ነው። ሀገሬን ወዳለው ግዴታዬን ወጣለው ሀገሬን ወዳለው። በዛሬው መሰናዷችንም በእምነት ተቋማት የሚሰጡ ከእምነቱ ወይም ከሃይማኖቱ ስርዓት ጋር በቀጥታ የተያያዙ ጉዳዮች ነፃ ናቸው። ለምሳሌ ቅዱሳት መጻሕፍት መሸጥንም ማለት ነው እኮ። ሀገሬን ወዳለው። በሌላ በኩል ግን ምን ወጣ? ከሕክምና ትእዛዝ ውጭ የሚሰጡ መድኃኒቶችን ግን ነፃ አላደረገው። በህገወጥ የሚገቡት ማለት ነው አይደል? አሁን አንዳንድ መድኃኒት በሕክምና ትእዛዝ የሚሰጥና ማይሰጣል ነፃ ያልተደረጉ አሉ። ለምሳሌ የስፖርት ዋናው ኤሌክትሪክና ውሃ ላይ ነው ልዩነት የተደረገው። ማለት የትኛው ማህበረሰብ ነው ነፃ መደረግ ያለበት፣ የትኛው ማህበረሰብ ነው መክፈል ያለበት የሚሉትን ታሳቢ አድርጓል ነው። አሁን ባነሳናቸው ሀሳቦች ላይ አደራን ተቀብሎ ኃላፊነትን ከመወጣት አንፃር ደረሰኝ መያዝ ለእንትን ብቻ አይደለም። ከተጨማሪ እሴት ታክስ ከታክሷ ጋር ብቻ መያዝ የለበት። ደረሰኝ መቀበል በተለይ ለመንግስት ከሚገኘው ግብር ባሻገር ክፍል 2 ወደ እናንተ የሚደርስ ነው የሚሆነው። አቶ እንግዳ ወርቅ ገዛኸኝን ከክልሉ ገቢዎች ቢሮ መረጃዎችን እያደረሱ እናንተ ጋር ቆይታ የምናደርግ ነው የሚሆነው። ፕሮግራሙን ወደ እናንተ አደርሳለሁ። አብራችሁን ቆዩ። ሀገሬን ወዳለው ግዴታዬን ወጣለው ሀገሬን ወዳለው። ደግሞ አገልግሎት ሲሆን ለምሳሌ የትራንስፖርት አገልግሎት አለ። ለምሳሌ ዓለም አቀፍ የትራንስፖርት አገልግሎት ዜሮ ሬት ነው አለ። ፋይናንስ አገልግሎት ዜሮ ሬት ነው አለ። እንደዛው እንዳልነው ሁሉ ሀገር ውስጥ ያለ የቱሪዝም አገልግሎት ግን ዜሮ ሬት አይደለም ማለት። ዜሮ ሬት አይደለም ማለት ታክስ መከፈል አለበት፣ 15% ታክስ መከፈል አለበት ማለት እንደሆነ በዛ መንገድ ተቀምጧል። ሌላው ይሄን ካል ነፃ ነው በስፋት ምናልባት ከዜሮ ሬት ጋር ሌላው አሁን በስፋት እየተነሳ ያለ የሀገር ውስጥ አቅርቦቶች አሉ። ያ ማለት አንድ የተመዘገበ ሰው ይኖራል በመንቀሳቀስ ላይ ያለውን ድርጅቱን በሙሉ ወይም በከፊል ቢያስተላልፈው። ያ ማለት ምንድነው? አንድ ሆቴል ያለው ሰው ቫት ተመዝጋቢ ነው። ሆቴል አገልግሎት እየሰጠ ነው። ህንጻውን ከነሙሉ እቃው ሸጣለሁ አለ። ሸጣለሁ ያለው ሰው ማን ነው? ቫት ለተመዘገበለት ሰው ሸጣለሁ ቢል አሁን ይሄ ምንድነው? በሙሉ ወደ ሌላ ወገን እያስተላልፈው። በዚህ ሰዓት ምንድነው ያለው? ዜሮ ማስከፈያ ልክ ተፈጻሚ ይደረግላል። ያ ማለት ምንድነው? ለምሳሌ አንድ ኤክስ የተባለ ሰው ድርጅቱን እንዳለ ዋይ ለተባለ ሰው ሸጠ። በሚሸጥበት ወቅት
ኤክስ ከዋይ 15% መሰብሰብ አለበት። ሰብስቦ ለመንግስት አስገባ አይደል? ዋይ ያንን ምን ያደርጋል? ይመጣና ገቢዎች ጋር መጥቶ ተመላሽ አለኝ ይላል። ምክንያቱም በዚህ የተሰበሰበው በዚህ ተመላሽ አለኝ አለ። ምንም ለመንግስት ጥቅም የለው ከስራዎች። ስለዚህ ይሄ ምንድነው ያለ ዜሮ ነው፣ ዜሮ አደርግልሃለሁ። ስለዚህ በዛው በመሃል ለምሳሌ ገዢው ሻጩ ከገዢው ሰበሰበው፣ ገዢው በተመላሽ ይዞት መጣ። ምንም ለመንግስት ጥቅም የለው ስለሌለው ይሄን ዜሮ ሬት አደርግልሃለሁ። እንደነዚህ አይነት ነገሮች ምንድነው ኢንቨስትመንትን ለማበረታታት ሌላው የሚመረቱ ምርቶችን ከሌላው ጋር ተወዳዳሪ ለማድረግ የካፒታል እጥረትን ለመቅረፍ አሁን ለምሳሌ የአንድ ድርጅት የገዛ ሰው ቫት 15% ዛሬ ላይ ከፍሎ መልሶ ተመላሽ ይዞት ቢመጣ መንግስት በየጊዜው ሊያካክስለታል። ግን ወዲያውኑ የገንዘብ እጥረት ሊያጋጥመው ይችላል። ያንን የገንዘብ እጥረት እንዳያጋጥመው በዚህ መንገድ መንግስት ማስተካከያ ያደረገበት ሁኔታ አለ። ሌላው እንግዲህ ዋናው ጉዳይ ከታክስ ነፃ መብት ነው። እንግዲህ አንዱ ከታክስ ነፃ የተደረገው ምን ነው የሚለው ይሄን እንግዲህ ሰፋ ያለ እንትን አለው እና አንዱ እዚህ ላይ ምንድነው አንዱ ዋነኛው አዋጁን እንዲያሻሽል ያደረገበት መሰረታዊ ጉዳይ ከዚህ ከታክስ ነፃ መብት ጋር ተያይዞ ያሉ ጉድለቶችን ለማረም ያ ምንድነው በፊት የነበረው ምንድነው ልዩነት ሳይኖረው ሁሉም ሰው ከታክስ ነፃ የማረግ ሁኔታዎች ነበሩት በፊት አዋጅ። ለምሳሌ የፋይናንስ አገልግሎት ነፃ ነው ሲል ሁሉንም የፋይናንስ አገልግሎት ነፃ ያደርገዋል። ውሃ መብራት ነፃ ነው ሲል ሁሉንም ነፃ ያደርገዋል። ማለት ለመኖሪያ ነው ለድርጅት ነው ውሃ የሚጠቀሙ፣ መብራት ለመኖሪያ ነው ለድርጅት ነው የሚጠቀሙ የሚሉትን ነገሮች ሳያነጻጽር ሁሉንም ዝም ብሎ ነፃ የማረግ እሳቤዎች ነበሩ። ይሄ ደግሞ ይሄ ምንድነው ያዋጁ እሳቤ ግምት ውስጥ አላስገባም። አዋጁ ወይም ይሄ ህግ እንዲወጣ ሲፈለግ ዋናው ዝቅተኛ ገቢ ባለው ህብረተሰብ ላይ ሊደርስ የሚችለውን ጫና መከላከል፣ የወጪ ንግድ ማበረታታት ነው። ግን ለሁሉም ያለ ልዩነት ነፃ ከተደረገ ይሄን አይመልስም። ምክንያቱም ዝቅተኛውን ህብረተሰብ ላይ ያለው ጫና መክፈል አቅም ያለው መክፈል አቅም የሌለው አብሮ በጅምላ ነው። የውጭ ንግዱንም አያበረታታምና አንዱ መሰረታዊ ነገሮች ይህን ታሳቢ አድርጎ ነው። ሌላው ደግሞ ሁለተኛው ይህን አዋጅ እንዲስተካከል ያደረገው ነፃ በበዛ ቁጥር መንግስት ከፍተኛ ገቢ ያጣል። ይህንንም ታሳቢ ማድረግ አለበት። ስለዚህ እነዚህን ሁለት መሰረታዊ ጉዳዮች አርሟል። አንደኛ ነፃ መብት ማግኘት ያለበት የህብረተሰብ ክፍልን ለይቷል። ሁለተኛ ለሁሉም በጅምላ ነፃ በመስጠት መንግስት ያጣውን ከፍተኛ ገቢ እንዳያጣ ያረገበት ሁኔታዎች አሉ። ስለዚህ እነዚህ ሲደረጉ እንግዲህ ነፃ ሲደረጉ ምክንያታዊ በሆነ ሁኔታ ነፃ እንዲደረጉ የተደረገበት ሁኔታዎች አሉ። ስለዚህ ከታክስ ነፃ የሆኑ አቅርቦቶች አንዱ መኖሪያ ቤት አሁን ከታክስ ነፃ ሆኗል። ምን አይነት መኖሪያ ቤት ሚለው መልሶታል። ያ ማለት ምንድነው 2 ዓመትና ከዛ በላይ ያገለገለ መኖሪያ ቤት ሽያጭ። ለምሳሌ አዲስ ቤት 2 ዓመት ያልሞላው ቤት አሁን አንድ ሰው ተነስቶ ቢሸጥ ታክስ ይከፍልበታል። 2 ዓመትና ከዛ በላይ ያገለገለ መኖሪያ ቤት ከተሸጠ ግን በምን አይነት መንገድ ያገኘዋል ሲሸጥ ይታወቃል። ምን ችግር አለ? ቤቱ ፍቃድ አለው፣ ሲሰራበት ጊዜ አለው፣ የአካባቢ ቀበሌ አለ። በመና መንቀሳቀስ ስለማይችል ማዘጋጃ ቤት ሳያውቀው ሚዞር፣ ገቢዎች ሳያውቀው፣ ፍትህ ሳያውቀው ሚዞር ንብረት የለም። ስለዚህ ስለሚታወቅ አንዱ 2 ዓመትና ከዛ በላይ ያገለገለ መኖሪያ ቤት ሲሸጥ ነው ነፃ። እስከ 2 ዓመት ነፃ አልተደረገም። አዲስ መኖሪያ ቤት ነፃ አልተደረገም ነው። ሌላው ምንድነው የተከራይ የመኖሪያ ቤት ኪራይ። የመኖሪያ ቤት ኪራይም ከ2 ወራት በታች አልሆነ። አሁን እስከ 2 ወር የሚከራይ ሰው ነፃ አልተደረገም። አንድ መኖሪያ ቤት ለ2 ወር ብቻ ይከራያል ከተባለ ነፃ አይደለም። 1 ወር፣ 2 ወር፣ 15 ቀን፣ 45 ቀን ቢከራይ ታክስ ይከፍላል። ከ2 ወር በላይ የተከራየ ቤት ከሆነ ነፃ ነው ማለት ለመኖሪያ። ለምሳሌ 1 ዓመት ቢቆይ ለመኖሪያ ያማ ነፃ ነው ማለት ከ2 ወር
ከሁለት ወር ከአንድ ቀን በላይ ለመኖሪያነት ተከራይቶ ከሆነ ነፃ ነው። ከዛ በታች ከሆነ ግን ምንድነው ባህሪው? የመኖሪያነት ትርጉም አይኖረው፣ የንግድ ነው። በቃ ለምሳሌ ቶሎ የሚቀያየር አንድ የመቀያየር ባህሪ ካለው መኖሪያ ቤት አይደለም፣ የንግድ ቤት አይነት ተሳቢ ነው። መኖሪያ ቤትም እንደዛው እስከ 2 ዓመት ድረስ ታክስ አስከፍላለሁ ሲል በቃ የንግድ ባህሪ ያለው ሰው ዛሬ ይሸጣል። ልክ አንዳንዱ መኖሪያ ቤት በመሸጥ በማንከባለል እንዲትናል ያ መኖሪያ ቤትነቱን ያጣና ወደ ንግድ ስሪትነት ሄደ። ታዲያ ከራይ ተከራይ የሚለው እዚህ ጋር አይሰራም እንዴ? እኮ ያ ሌላ ትርጉም ነው። ያኛው ከኪራይ ገቢ ግብር ጋር ነው። እሱም ታክስ አይከፈልበት ግብር ካገኘው ልክ አንድ ተቀጣሪ አሁን ተቀጣሪ ለምሳሌ ስራ ግብር እንከፍላለን አይደል? ካገኘነው ደሞዝ ታክስ አንከፍል ስራ ግብር እንጂ። ልክ እንደዛው መኖሪያ ቤት የሚያከራይ ሰው በመኖሪያ ቤት ባገኘው ጥቅም የኪራይ ግብር ይከፍላል፣ ታክስ ግን አይከፍልም። አልጠይቅም ታክስ እያለ ነው። ሌላው ለምሳሌ ከታክስ ነፃ የሆነ የመኖሪያ ቤት አካል የሆነ ለምሳሌ መኪና ማቆሚያ ቦታ ይኖራል፣ የመኪና እነዚህ ሰፋፊ ቦታዎች ያሉትና መኖሪያ ቤቱ አካል ከሆነ እነዚህ አንዱ ነፃ ያደረገው መኖሪያ ቤትን ነው። ሁለተኛው የፋይናንስ አገልግሎት። ያ ማለት ምንድነው? በተለይ ምንድነው በፋይናንስ ተቋማት ውስጥ የሚሰጡ አገልግሎት ተለይተው ነው ነፃ የተደረጉት። ለምሳሌ የቱ ነው ነፃ የተደረገው? ለፋይናንስ አገልግሎት የተሰጠው ከታክስ ነፃ የተደረገው ብድር ከመስጠት። አሁን ብድር ለመስጠት የሚወጣ ወጪ ይኖራል፣ ብድር ለመሰብሰብ የሚወጣ ወጪ ይኖራል። ስለዚህ እኔ አሁን ብበደር በመበደሬ ታክስ መክፈል የለብኝ፣ ብድር በመክፈሌ ታክስ መክፈል የለብኝ። ከብድር ጋር ተቀማጭ ገንዘብ ጋር ገንዘብ ሴት በመደረጉ ታክስ መከፈል የለበት። ይሄ ነፃ ነው። አክሲዮን፣ ቦንድ፣ እነዚህ ሰነዶች፣ ኢንቨስትመንት ፈቃድ፣ የጡረታ ፈንድ ማቋቋም እነዚህ ጋር በተያያዘ ነፃ ተደርገዋል። ከዛ ውጭ ግን ለምሳሌ ለምሳሌ የአገልግሎት ክፍያ ፋይናንስ ውስጥ አሁን ኤቲኤም እንጠቀማለን፣ ታክስ ይከፈልበት። እነዚህ ነፃ አልተደረጉ። ኮሚሽን፣ የአገልግሎት ክፍያ፣ ኤቲኤም እነዚህ የምንጠቀማቸው ትራንስፈር ሲደረግ ሞባይል ባንኪንግ ገንዘብ ትራንስፈር ሲደረግ ኤቲኤም ስትጠቀሚ እነዚህ ታክስ ይከፈልባቸዋል ነው። ሌላው ነፃ ያደረገው የእስልምና ፋይናንስ አገልግሎት ከወለድ ነፃ የሚለው የሸሪዓ ሕግ መርህ መሰረት ተደርጎ የፋይናንስ የሚሰጡ አገልግሎቶች ይሄም ነፃ ነው። ሌላው ብዙ ጊዜ ሰው የሚያነሳው የሃይማኖት ነክ አገልግሎት፣ የሃይማኖት ስርዓት አንድ ክፍል የሆኑ አቅርቦቶች ነፃ ናቸው። ለምሳሌ ያ ማለት ምንድነው? ለምሳሌ ለሃይማኖት ልክ እንደ ሙዳየ ምጽዋት ምናምን የሚከፈሉ ክፍያዎች አሉ። እነዚህ ነፃ ናቸው። በሌላ መንገድ ግን አንድ የእምነት ተቋም ህንፃ ገንብቶ ቢያከራየው ነፃ አይደለም። ለምን? የንግድ ነው። ከንግዱ ማህበረሰብ ጋር ተወዳዳሪ እየሆነ ለምሳሌ ህንፃ ገንብቶ ፔንሲዮን ቢያደርገው ህንፃ ገንብቶ የሚያከራየው ከሆነ ያ ከንግዱ ማህበረሰብ ጋር እየተወዳደረ ይሄ የሃይማኖት ነክ አገልግሎት አይደለም፣ ወደ ንግድ አይደለም። አዎ ከሃይማኖት ነክ አገልግሎቱ ጋር የተያዙት ጉዳዮች ግን ነፃ ናቸው ነው። ስለዚህ ይሄም በግልጽ በዚህ አዋጅ ላይ ያስቀመጠው ለምሳሌ ቅዱሳን መጻሕፍትን ማቅረብ ጨምሮ በእምነት ተቋማት የሚሰጡ ከእምነቱ ወይም ከሃይማኖቱ ስርዓት ጋር በቀጥታ የተያዙ ጉዳዮች ነፃ ናቸው። ለምሳሌ ቅዱሳት መጻሕፍት መሸጥንም ማለት ነው እኮ ከሃይማኖቱ ጋር የሚያቀርበው እዛው የእምነቱ ወደ ሌላ ሲሄድ ነጋዴ ለምሳሌ ቅዱሳን መጻሕፍት ቢሸጥ ነፃ ነው ማለት አይደለም። በሃይማኖት ተቋማት ውስጥ ይሄን አገልግሎት እነዚህ ለምሳሌ ቅዱሳን መጻሕፍት ሊያቀርቡ ይችላል እምነት ተቋማት፣ ምክንያቱም ሃይማኖቱን ማስፋፋት ነው። ከእምነቱ ከሃይማኖቱ ጋር የተያዙ ቀጥታ ግንኙነቶች ሊኖራቸው ይችላል። በዚህ ወቅት ነፃ ይሆናል ነው። ግን ከዛ ውጭ ለምሳሌ በመጽሔት ወይም በፕሮግራም ውስጥ ቦታ ለመሸጥ አሁን ለምሳሌ መጽሔቱ ይኖራል፣ የሆነ ፕሮግራም ይኖራል። እዛ ውስጥ ተያይዞ የሆነ ነገር ለሽያጭ ካቀረበው ይሄ ከእምነቱ ጋር
ተያያዥ አይደለም። እንደዚህ አይነት እሾዎች አሉ። አንዱ ከሃይማኖት ሌላ ሕክምና ተቋም ጋር አሁን ለይቶታል። ሕክምና ተቋም የታወቀ ሕክምና ተቋም ጋር የተያዙ ጉዳዮች ነፃ ናቸው። ያ ማለት ፈቃድ የተሰጠውን የሕክምና ባለሙያ ሆስፒታል፣ ማዋለጃ ክሊኒክ፣ አረጋውያን እንክብካቤ መስጫ ሕክምና ክሊኒክ እነዚህን ጨምሮ ሕክምና አገልግሎት አቅርቦት ይኖራል። መድኃኒት አቅርቦት ይኖራል። ከሕክምና መገልገያ እነዚህ የመሳሰሉት አጎበር ምናምን አቅርቦት ይሄ ነፃ ነው። በሌላ በኩል ግን ምን ወጣ ከሕክምና ትእዛዝ ውጭ የሚሰጡ መድኃኒቶችን ግን ነፃ አላደረገው። በህገ ወጥ የሚገቡት ማለት ነው አይደል? አሁን አንዳንድ መድኃኒት በሕክምና ትእዛዝ የሚሰጥና ማይሰጣል ማለት ሐኪም ሳያዝ ሄዶ የሚገዛ መድኃኒት ይኖራል። በሐኪም ትእዛዝ ብቻ የሚሰጡ መድኃኒቶች ይኖራሉ። በሐኪም ትእዛዝ ብቻ የሚሰጡ መድኃኒቶች ከሆኑ ነፃ ናቸው። ሐኪም ማያዛቸው ወይም ለወደፊት አሁን ያው ጤና ሚኒስቴር ዝርዝሩን ይልካቸዋል። ጤና ሚኒስቴር እነዚህ የሕክምና በሐኪም ትእዛዝ የተፈቀዱ አይደሉም ካላቸው እነዛ ታክስ ይከፈልባቸዋል። ለምሳሌ እንውሰድ። አንድ መድኃኒት ቤት ሄደን አሁን ሳሙና አለ፣ ኮስሞቲክስ አለ፣ መድኃኒት አለ። ሳሙናና ኮስሞቲክሱ አሁን እንትን አይደል ታክስ የሚከፈልበት ነው። አንዳንድ በርግጥ በሐኪም ትእዛዝ የሚሰጥ እንትን ሊኖር ይችላል። ሳሙና እንደዚህ ሊኖር ይችላል። ግን እነዚህ ከሕክምና ትእዛዝ ውጭ የሆኑት አቅርቦቶች በሙሉ ታክስ ይከፈልባቸዋል። መድኃኒትንም ጨምሮ ማለት ነው። ማለት ከሕክምና ትእዛዝ ውጭ። ሌላው ትምህርት ፕሮግራም ነው አሁን ነፃ የተደረጉት ማለት ነው። ስለዚህ አግባብ ባለው የክልሉ ትምህርት ቢሮ ፈቃድ የተሰጠ ቅድመ አንደኛ ደረጃ ሁለተኛ ደረጃ ትምህርት ቤቶች አሁን የሚከፈል ክፍያ ታክስ አይከፈልበትም፣ ነፃ ተደርገዋል። ምክንያቱም እነዚህ አሁን እውቅና አላቸው በከፍተኛ ትምህርት ተቋማት እነዚህ። ሌላውም ከዛም አልፎ ለምሳሌ ዩኒቨርሲቲዎች፣ የዩኒቨርሲቲ ኮሌጅ፣ ኢንስቲትዩት ዲግሪ ወይም ተመሳሳይ ብቃት ማስረጃ የሚሰጡ ከሆነ እነዚህም ነፃ ተደርገዋል። ግን ሌሎች ደግሞ ከዚህ ጋር አብሮ ተያይዞ ነፃ ያልተደረጉ አሉ። ለምሳሌ የስፖርት፣ የጨዋታ፣ ቪዲዮ ቀረጻ፣ ፎቶግራፍ፣ የስዕል፣ የምግብ ዝግጅት ምናምን ስልጠናዎች አሉ። እነሱ ታክስ ይከፈላል። አጫጭር ኮርሶች አሁን የሚሰጡ አሉ። ለምሳሌ የውበት መጠበቂያ ኮርስ አለ፣ የፀጉር ስራ ኮርስ አለ፣ መኪና መንዳት አለ፣ ምግብ ዝግጅት አለ። እነዚህ ታክስ ይከፈልባል። አሁን እነዚህ ውስጥ ገብቶ ስልጠና የሚወስድ ሰው ታክሱን ጨምሮ ነው እንትን የሚከፍለው ወራዊ ክፍያ እንትን የሚለው። ሌሎች ግን መደበኛ ትምህርቶች ሲሄድ አይከፍልም ነው። ሌላው መድን አገልግሎት ረጅም ጊዜ መድንን የሚባሉትን ነው ነፃ ያደረጋቸው። ሌላው ነው ያ ማለት የህይወትና የጤና መድን። ትራንስፖርት አገልግሎትም ልዩነት አለው። ምንድነው እንግዲህ የትራንስፖርት አገልግሎት ዋናው እሹ አነስተኛው ህብረተሰብ ክፍል አንዱ የሚጠቀመው ይሄንን። ስለዚህ አሁን ትራንስፖርት አገልግሎት ላይ ታክስ ቢጨመርበት ስለሚያስቸግር የትራንስፖርት አገልግሎት እና በጭነት ተሽከርካሪዎች ላይ እነዚህ ነፃ ተደርገዋል ነው። ከህዝብ ትራንስፖርት ውጭ ሌሎች የትራንስፖርት አገልግሎቶች እነዚህ ነፃ ማድረግ የለብንም ነው። እዚህ ላይ ምንድነው የተገደበው? 3 እግርን ሳይጨምር አሁን ባጃጅ ነፃ ተደርጓል። ከ4 ሰው እስከ 8 ሰው የሚጭኑት ግን ታክሴብል ተደርገዋል። አሁን እነዚህ ራይድ ምናምን የምንላቸው ታክሴብል ናቸው። ለምን? ከ3 ሰው በላይ ስለሆነ። ያን ብቻ ሳይሆን አሁን ሰው ኮንትራት ከፍሎ የሚሄደው ለምንድን ነው? የመክፈል አቅም አለ። አሁን ዝቅተኛው ማህበረሰብ ወይ በታክሲ ነው የሚሄደው ወይ በአውቶቡስ ነው የሚሄደው። ሌላ ኤሌክትሪክና ውሃ ነው። እንግዲህ ይሄ ዋናው ኤሌክትሪክና ውሃ ላይ ነው ልዩነት የተደረገው። ማለት የትኛው ማህበረሰብ ነው ነፃ መደረግ ያለበት፣ የትኛው ማህበረሰብ ነው መክፈል ያለበት የሚሉትን ታሳቢ አድርጓል ነው። ያ ማለት ምንድነው? ኤሌክትሪክና ውሃ በብዛት የሚጠቀመው ሰው ምን አይነት ሰው ነው? የመክፈል አቅም ያለው ሰው። የመክፈል አቅም ያለው ሰው ቆጥቦ ነው የሚጠቀመው። በብዛት እጠቀማለሁ ካለ የህብረተሰብ የመክፈል አቅም አለው ነው። ስለዚህ
መኖሪያ ቤት የሚውል ኤሌክትሪክና የውሃ አቅርቦትን በሚመለከት አሁን መኖሪያ ቤት ነፃ ሲደረግ መብራት እስከ 200 ኪሎዋት ወራዊ ኤሌክትሪክ ፍጆታ ድረስ ነፃ ተደርጓል። አሁን እኔ ከ200 ኪሎዋት ሰዓት ወራዊ ኤሌክትሪክ በላይ ከከፈልኩ በልዩነቷ ታክስ መክፈል አለ። ለምሳሌ 205 ኪሎዋት ሰዓት ከተጠቀምኩ አምስቷን ታክስ መክፈል አለብኝ። እስከ 200 ነፃ ሆኗል። ሌላው ውሃ ለምሳሌ 15 ሜትር ኩብ ውሃ ወራዊ ፍጆታ የሚጠቀም ሰው 15 ሜትር ኩብ ማለት 15000 ማለት በቀን 500 ሊትር ውሃ ድረስ ነፃ ተደርጓል ማለት። ከ500 ሊትር በላይ አንድ ሰው የሚጠቀም ከሆነ ምንድን አቅም አለው የመክፈል አቅም ካለው ልዩነቱን መክፈል አለበት። በዚህ መንገድ ይሄ ሲባል እንግዲህ የታሸገ ውሃን አይመለከትም። የታሸገ ውሃ ታክስ ይሆናል። የቧንቧ ውሃ ነው የሚመለከተው። ታሸገ አሁን እያለ ያለው ሌላው የቴሌኮሙኒኬሽን አገልግሎትን በሚመለከት ይሄ እዛው ላይ ታስቦ ነው የሚሄደው። ቴሌ አሁን እያንዳንዷን ሲሞላ እዛው ለአስተዳደር እንዲያመች ተደርጎ እዛው ላይ ታሳቢ ተደርጎ የሆነበት ሁኔታ አለ። ከዛ ውጭ ግን ወኪሎቹ ይህንን ነፃ የተደረጉበት ሁኔታ አለ ነው። ሌላው የቱሪዝም አገልግሎት ነው። እዚህ ላይ ምንድነው ቅድም አንስቼዋለሁ። በዚህ በቱሪዝም አገልግሎት የተሰማሩ ባለሀብቶች የውጭ ባለሀብት ወደ ቱሪስት በመጣ ቁጥር ሀብት እያመጣን ነው፣ የውጭ ምንዛሬ እያስገኘን ነው፣ ስለዚህ ዜሮ ማስከፈያ ሬት መሆን አለብን የሚሉ ሾዎች ይነሳሉ። በመርህ ደረጃ የተጨማሪ እሴት ታክስ የውጭ ምንዛሬ ተገኝቷል አልተገኘም ሳይሆን መታየት አለበት የእቃውን አገልግሎት ፍጆታው የተከናወነ። አሁን ላኪን ዜሮ ሬት ሲደረግ በቃ ከኢትዮጵያ ወጥቶ ወደ ውጭ እቃውን እየላከ ነው። ይሄ ግን የቱሪዝም አገልግሎት የት ነው እየተከናወነ ያለ? ስለዚህ አገር ውስጥ እየተከናወነ እስካለ ድረስ ታክስ መከፈል አለበት ነው። ስለዚህ ይህን በዛ መንገድ ታክሴብል እንደሆነ የተቀመጠበት ሁኔታ ነው ያለው። ከዛ ውጭ ሰብአዊ እርዳታ፣ ለሰብአዊ እርዳታ የሚቀርቡ ነገሮች በሙሉ ነፃ ናቸው። አካል ጉዳተኞች የሚቀጥሩ ሰዎች ለምሳሌ እስከ 60% ያህል የድርጅቱ ሰራተኛ አካል ጉዳተኛ የሚቀጥር ከሆነ እንደዚህ ነፃ ናቸው። አምቡላንስ፣ እሳት አደጋ ተሽከርካሪ እነዚህ የመሳሰሉት ነፃ ናቸው። ሌላው እንግዲህ በአጠቃላይ ምን ነፃ ናቸው? በሀገር ውስጥ ከውጭ መጣ ሀገር ውስጥም ተሸጠ ነፃ የተደረጉት አንዱ የእንስሳት መድኃኒት ነፃ ነው። መድኃኒት መርጫ ነፃ ነው። ቅድም እንዳነሳሁት በሕክምና መገልገያዎች መሳሪያ ይሄ እነዚህ ነፃ ናቸው። ሌላ ሀገር መከላከያ፣ ፌዴራል ፖሊስ፣ የክልል ፖሊሶች የሚጠቀሙባቸው የደንብ ልብሶች ነፃ ናቸው። እህልና ጥራጥሬ ነፃ ነው። እህልና ጥራጥሬ እንግዲህ የቅባት እህልና አይልም። እህልና ጥራጥሬ ስል ምንድነው? ጤፍ፣ ስንዴ፣ ገብስ፣ በቆሎ፣ ማሽላ፣ ዘንጋዳ፣ ዳጉሳ፣ አጃ፣ አተር፣ ባቄላ፣ ምስር፣ አኩሪ አተር ፋጉሎን ሳይጨምር ሽምብራ፣ ግብጦ፣ ጓያ እነዚህ ነፃ የተደረጉ ሁኔታ አለ። በሰለ ምግብ እንጂ ወይም የተዘጋጁ እንጀራ እሴት ያልተጨመረባቸው ነው። እንጀራ፣ ዳቦ የመሳሰሉት ነገሮች ነፃ የተደረጉበት ሁኔታ አለ። እነዚህ ናቸው። አሁን ባነሳናቸው ሀሳቦች ላይ አደራን ተቀብሎ ኃላፊነትን ከመወጣት አንጻር እንዴት ነው የእናንተ አደራ ተቀባዮች ምን ያህል ስራቸውን እየሄዱበት ነው? መሬት ላይ በተለይ ደረሰኝ ልክ ህጋችን ደረሰኝ በመስጠትና በመቀበል ላይ የተመሰረተ ስርዓት ነው ያለው። አሁን ግን አንደኛ ገዥም በራሱ ደረሰኝ የመጠየቅ ባህሉ ደካማ ነው። ለገዛው ዕቃ ደረሰኝ መጠየቅ ልምድ የለም። ባይዞ ደረሰኝ መያዝ ለእንትን ብቻ አይደለም፣ ከተጨማሪ እሴት ታክስ ከታክሷ ጋር ብቻ መያዝ የለበት። እቃው ችግር ቢገጥመው ያን ዕቃ ለመመለስ ዕቃውን በ15 ቀን ለምሳሌ ንግድ ህጉ አንድ ዕቃ አስፈላጊ ሆኖ ካልተገኘ እንዲመለስ ይፈቅዳል። እቃውን ለመመለስ
ደረሰኝ መኖር አለበት ማስረጃ ስለሆነ አንዱ ለራሱ በዛም መውሰድ አለ። ሁለተኛ ከዚህ ጋር ተያይዞ የመንግስት ገቢ ጥቅምን ማሳደግ ነው። ትክክለኛው ግብር ከፋውም ትክክለኛ ገቢውን ደረሰኝ ላይ ተመስርቶ ቢቆርጥ ትክክለኛ ገቢ ይታወቃል። ሕግ መሰረት አድርጎ እንዲከፍል የሚደረግበት ሁኔታዎች ይኖራልና ይሄንን በማድረግ በኩል ችግሮች አሉ። በቀጣይ እንደውም እየታሰበ ያለ ምንድነው ይሄን በሚመለከት የሎተሪ ስራ ማለት በደረሰኛ ላይ ያቸው ቆረጣት ደረሰኝ እንደ ሎተሪ እንድታገለግለው አሁን ለቀጣይ እሱ ላይ የታሰበ ያለበት ማለት ገዢውን ለማበረታታት እንደዛ ስለሆነ እዚህ ላይ በደረሰኝ በመቁረጥ ባህሉ ደካማ ነው። የንግዱ ማህበረሰብም ደረሰኝ አብዛኛው በተወሰኑ የተሻሉ ግብር ከፋዎች እንዳሉላ ደረሰኝ ማይቆርጠው በስፋት ይታያል። በገዢ በኩልም ደረሰኝ የመጠየቅ ባህል ደካማ ነው ያለው እንደክልል። በጣም ጥሩ ሀሳቦችን ነው ለአድማጭ ተመልካቾቻችን ያደረስክልን አቶ እንግዳ ወርቅ። ስለነበረን ጊዜ ስለሰጠን ጊዜ ሁሉ እጅግ በጣም ነው የምናመሰግነው። በቀጣይ ክፍል ደግሞ ሌሎች የቀሩ ሀሳቦችን እንደምንዳስሳቸው ተስፋ አድርጋለሁ። ለነበረን ጊዜ ግን እጅግ በጣም ነው የማመሰግነው። እኔም በጣም አመሰግናለሁ። አድማጭ ተመልካቾቻችን ከክፍል 1 ወደ እናንተ የቀጠለውንና የቀሩ የተጨማሪ እሴት ታክስ ጋር ተያይዞ የቀረቡ መሰናዷችን ነበር ወደ እናንተ ዛሬ ያደረስነው። ለነበራችሁ ቆይታ እጅግ በጣም እናመሰግናለን። በቀጣይ ደግሞ ሌሎች ከተጨማሪ እሴት ታክስ ጋር ተያይዞ የሚቀሩ ሀሳቦችን ወደ እናንተ በተከታታይ መሰናዷችን የምናደርስ ነው የሚሆነው። እናንተም አብራችሁን ስለነበራችሁ እጅግ በጣም ነው እናመሰግነው። እንግዲህ እያንዳንዳችን እሴት የተጨማረባቸው ነገሮች ሄደን አገልግሎት በምናገኝበት ጊዜ ሁላችንም ደረሰኝ መቀበል በተለይ ለመንግስት ከሚገኘው ግብር ባሻገር ራሳችንም ለሚፈጠሩ ብልሽቶችና ችግሮች የራሳችን ዋስትና እንደመሆኑ መጠን ሁላችንም ኃላፊነት አለብን። እኛ ጋር ስለነበራችሁ ጊዜ ግን እጅግ በጣም ነው የምናመሰግነው። የሳምንት ሰው ይበለን። ሀገሬን እወዳለሁ፣ ግዴታዬን እወጣለሁ። ሀገሬን እወዳለሁ፣ ግዴታዬን እወጣለሁ። ሀገሬን እወዳለሁ፣ ግዴታዬን እወጣለሁ። ሀገሬን እወዳለሁ፣ ግዴታዬን እወጣለሁ። አዎ መብቴ እጠይቃለሁ።